የግብርና ሚኒስትር ዴኤታ ዶክተር ኢፋ ሙለታ፣ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ተስፋሁን ጎበዛይ እንዲሁም የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ እንኳን ደህና መጣችሁ። በዋናነት የግብርናው ዘርፍ ትራንስፎርም እንዲያደርግ እንዲሁም የቡና ልማት ደግሞ ከነበረበት ወደ ከፍታ እንዲሸጋገር በፖሊሲ ደረጃ ምን ትኩረት ተሰጥቶታል? ምን ለውጥስ መጣ? የሚለውን ብንጀምር። አመሰግናለሁ። በ2022 ላይ በእኛ አቆጣጠር የተሻገረ ግብርናን እውን ለማድረግ የተለያዩ ፕሮግራሞችን በመንደፍ እየሰራ ነው የሚገኘው። ከዚህ ውስጥም እንደ ዋና ተግባር ወይም ተልዕኮ አድርጎ ያስቀመጠው ግብርናን በበቂ ምርት በማምረትና ተወዳዳሪነቱን ከፍ ለማድረግ እንደዚሁም ደግሞ የተለያዩ የግብርና ምርቶችን በማስተዋወቅ የአርሶ አደሮችንና የአርብቶ አደሮቻችን የገቢ ምንጭ ለማሳደግ እንደዚሁም ደግሞ የኑሮ ሁኔታቸውን ለማሻሻል የተለያዩ አቅጣጫዎችንና ትኩረቶች ሰጥቶ እየሰራ ነው የሚገኘው። ከዚህ ውስጥ እንግዲህ በጣም ትላልቅ አመርቂ ኢኒሼቲቮች ውጤቶች ተገኝቷል። ከነዚህ ውጤቶች ውስጥ ለምሳሌ ሁሉም እንደሚያውቀው ከምርትና ምርታማነት ከማሳደግ ጋር ተያይዞ በፊት በምርት ብዛት የማይታወቀውን የስንዴ ኢኒሼቲቭን በፊት ከማይታወቅ የበጋ መስኖ በመጠቀም ካልነበረው ወደ 140 ሚሊዮን ኩንታል ማግኘት ተችሏል። እንደዚሁም ይሄ ብቻ ሳይሆን የወጪ ንግድንም በማጠናከር ትላልቅ ውጤቶች የተገኙበት ቡናን ጨምሮ እንደዚሁም ደግሞ የተለያዩ በፊት ያልታወቁ ምርቶች እንደ ኢኒሼቲቭም በማምረት እንግዲህ ትላልቅ አመርቂ ውጤቶች እየመጡ ነው የሚገኙት ማለት ነው። በአጠቃላይ እንግዲህ ከለውጥ ወዲህ በ10 ዓመት ውስጥ አሁን አማካይ ላይ ነው ያለ ነው 2018 ማለት ነው። ብዙ ውጤቶች የተገኙበት ብዙ ቴክኖሎጂዎች፣ ግብአቶች እንደዚሁም ደግሞ መንግስት ሪፎርም ያደረገበትና ግብርና ዘርፍ ለመደገፍ ውጤት የተገኘበት ነው ብሎ መውሰድ ይቻላል ማለት ነው። በቻይና የኢትዮጵያን ቡና የማስተዋወቅ ዓላማ ያደረገ የቡና ንግድና ኢኮኖሚ ትብብር ኮንፈረንስ ተካሂዶ ነበር በጁጆ ከተማና ከሁለቱ ሀገራት በሁኔታዎች የማይለዋወጥ ስትራቴጂክ አጋርነት አንጻር የዚህ ኮንፈረንስ ዋና መነሻ ምን ነበር? ቡና የንግድና የኢኮኖሚ ኮንፈረንስ በቻይና የተካሄደበት ማዕቀፍ መነሻው ምንድነው የሚለውን ስናይ በቅድሚያ ሁለቱ ሀገራት በጣም ከፍተኛ የሆነ ዲፕሎማሲያዊ ግንኙነት ፈጥረዋል። አሁን ባላቸው ደረጃም ኦል ዌዘር ስትራቴጂክ ፓርትነርሺፕ ወይም ደግሞ በሁኔታዎች የማይበገር ሁለንተናዊ የአጋርነት ደረጃ ላይ የደረሰ ግንኙነት ነው ያላቸው። ቻይናና ኢትዮጵያ ባላቸው ግንኙነት አሁን በአሁኑ ወቅት ቻይና ከፍተኛ የሆነ የውጭ ምንዛሪ ምንጭ፣ ከፍተኛ የሆነ የውጭ ድጋፍ ቻይና ነች። እንዲሁም ደግሞ የኢትዮጵያ ኤክስፖርት መዳረሻ ለኢትዮጵያ ኢምፖርትም ምንጭ በመሆንም ቻይና በግንባር ቀደም ሀገር ነች ማለት ነው። ሁለቱ ሀገራት በሁለትዮሽ ግንኙነት ካላቸው ጠንካራ ትብብርና አጋርነት ባሻገርም በብዝሃ ወገን ግንኙነቶችም በጣም በርካታ ግንኙነቶች አሏቸው። በብሪክስ ማዕቀፍ ያለውን ማንሳት እንችላለን። እንዲሁም ደግሞ በቻይና አፍሪካ ወይም ፎካክ ፎረም ከተያዙት እቅዶች አንዱ የቻይናና አፍሪካን የንግድና የኢኮኖሚ ትብብር ከፍ ማድረግ ነው። ይህንን ለማድረግ ደግሞ ከቻይና ግዛቶች ሁናን የምትባለው ተመርጣ በየ2 ዓመቱ የቻይና አፍሪካ የንግድና የኢኮኖሚ ኤክስፖ ይካሄዳል። በዚህ ኤክስፖ ዋናው ዓላማው በቻይናና በአፍሪካ መካከል ያለውን የንግድ ግንኙነት ማሳለጥና ማቀላጠፍ ላይ ያተኮረ ነው። በዚህ ማዕቀፍ ውስጥ ኢትዮጵያም ከሁናን ግዛት ጋር እና ጁጆ የምትባል ከተማ ጋር በተመሰረተ ወዳጅነት እና ፓርትነርሺፕ ይሄ ፕሮግራም ተካሂዷል። በቻይና የኢትዮጵያ ኤምባሲ፣ በኢትዮ ቻይና የወዳጅነትና አጋርነት ኮሚቴ እንዲሁም በጁጆ ከተማ አስተዳደር የተከናወነ የቢዝነስና የኢኮኖሚ ፎረም ነው የነበረው። ቡና እንደ አንድ አብይ ጉዳይ ሆኖ የተነሳ ነው የነበረው በኮንፈረንስ ውስጥ። ይህም የሆነበት ዋናው ምክንያት ቻይና በቡና መዳረሻነት በጣም እያደገ የመጣ ፖቴንሻል ፈጥራለች። ከህዝብ ብዛቱ አንጻር ደግሞ ወደፊት ማደግ የሚችል ትልቅ እድል ያላት ሀገር ነች። ኢትዮጵያም ደግሞ
ቡናን እንደ ስትራቴጂ ኮሞዲቲ ለይታ እየሰራች ነው የምትገኘው እና በዚህ አንጻር ልዩ ሁኔታ ትኩረት ተሰጥቶበት ተሰርቷል። በሁነቱ ቡናን ማስተዋወቅ ብቻ ሳይሆን የቡና ስርዓቱንም የኢትዮጵያን ባህልም ለማስተዋወቅ በርካታ ስራዎች ተሰርተዋል። በተለያየ የቻይና ዩኒቨርሲቲዎች የሚገኙ ተማሪዎች የተውጣጣ የባህል ቡድን የተለያዩ ትርኢቶችን አቅርቧል። ለወደፊትም መነሻ የሚሆኑ ስራዎች መሰረት የጣሉበት ሁነት ነበር። ኢትዮጵያ ለቡና ምርትና ምርታማነት እንዲሁም የወጪ ንግድ የሰጠችው ትኩረት አለና በቡና ምርትና ምርታማነት እንዲሁም በወጪ ንግድ የመጣው ለውጥ እድገቱ ምን ይመስላል? እንዲሁም ከቻይና ጋር ያለን የቡና ንግድ ትብብርስ ምንድነው የሚመስለው? በጣም በስፋት ከሰራንባቸው መካከል ውስጥ አንዱ ያረጁ ቡናዎችን ከማንሳት በአረንጓዴ አሻራ አዳዲስ ቡናዎችን በመትከል በማሳ ላይ የምናገኘውን የምርታማነት መጠን ከፍ ማድረግ፣ እነዚህ በዋናነት የተወሰዱ እርምጃዎች ናቸው። ምክንያቱም በዓለም አቀፍ ገበያ ውስጥ ገብተን ለመወዳደር በቂ ምርት በእጃችን ላይ መያዝ መቻል አለብን። ምርቱ ብቻም ሳይሆን በጥራት መመረት መቻል አለበትና በዚህ ላይ በጣም በስፋት ተሰርቶ ዛሬ ላይ ወደ 1.5 ሚሊዮን ሜትሪክ ቶን ቡና ላይ ደርሰናል ማለት ነው በአመት ከምናመርተው። ስለዚህ በምርትና ምርታማነት ላይ የተሰራው ስራ ለውጥ አምጥቷል። በቂ ምርት በእጃችን ላይ እንድንይዝ አድርጎናል። አምና ለመጀመሪያ ጊዜ ከ470 ሺህ ቶን ቡና ወደ ውጪ በመላክ ወደ 2.6 ቢሊዮን የአሜሪካን ዶላር ገቢ ያገኘንበት ሁኔታ አለ። ስለዚህ ከዛ አንጻር በጣም በሰፊ ስራ ተሰርቷል። በተጨማሪ የግብይት ስርዓታችንን ማስተካከልና የገበያ ሰንሰለቱን ማሳጠር ደግሞ በዋናነት ከተያዙት ስራዎች ውስጥ አንዱ ነው። ምክንያቱም ያመረትነው ምርት በአግባቡ መሸጥ የምንችለው የገበያ ስርዓቱን ማስተካከልና የገበያ ሰንሰለቱን ማስተካከል የግድ አስፈላጊ ስለነበረ በጣም የተንዛዛና ረጅም የነበረው የግብይት ስርዓታችን በፖሊሲ ለውጥ እንዲኖር አድርገናል። ከዛ አንጻር አርሶ አደሮች አሉ፣ ምርቶቻቸውን ካመረቱ 2 ሄክታርና ከዛ በላይ ካላቸው ቀጥታ ወደ ውጭ መላክ እንዲችሉ እድል ተፈቅዶላቸዋል። እንደገናም ደግሞ ያንን ማድረግ ካልቻሉ ደግሞ አቅራቢ ለሚባል ፕሮሰስ አድርጎ ለላኪ መስጠት የሚችል በቀጥታ ትስስር ምርቶቻቸውን መቀባበል እንዲችሉ አድርገናል። ይሄን በማድረግ አንድ ሲባክን የነበረውን የቡና ምርት መጠን መቀነስ ችለናል። በጥራት ላይ የነበሩ አሉታዊ ተጽዕኖዎችንም ማስቀረት ችለናል። ከዛ አንጻር ደግሞ ኤፊሽንሲያችን በጣም ጨምሮ በጊዜ ቡና ወደ ውጭ መላክ የምንችልበት እድል ፈጥረን አሁን ላይ ኮመርሻል የነበረው የቡና አይነት ወደ ስፔሻሊቲ ከፍ ወዳሉ የቡና ደረጃዎች ከፍ ለማድረግ በጣም በሰፊ ስራ ተሰርቶ ከ$4,000 በታች የነበረውን በቶን ስናገኝ የነበረው አሁን ወደ $7,000 ከፍ አድርገናል ማለት ነው። እነዚህን እድሎችን ካሰፋን በኋላ ገበያ ማስፋት እድል በጣም ወሳኝ ነው። እዛ ውስጥ አንዱ የቻይና መንግስት ለአፍሪካውያን የታሪፍ ፍሪ ወይም ዜሮ ታሪፍ የሚባለውን ኦልሬዲ ዲክላር አድርጓል። ስለዚህ ምርቶቻችን በቀጥታ በቀላሉ ወደ ቻይና መግባት ስለሚችሉ ይህንን እድልም ለመጠቀም በጣም ሰፊ ስራዎች ተጀምረዋል። አሁን ላይ ትላልቅ ቡና ቆዮች እንደነ ኮት የሚባሉ ቡና ቆዮች ኢትዮጵያ ውስጥ ገብተው በቀጥታ ቡና ኤክስፖርት ለማድረግ ስራ ጀምረዋል። ከዛ ውጪ ላኪን የሚባለውም እሱም አንደኛ ቡና ቆይ ነው ኢትዮጵያ ማንዶ ቻይና ውስጥ እድል ወደዚህ ለመምጣት ፈቃደኝነትን አሳይቷል። ስለዚህ ከቻይና ጋር ያለው የረዘም ላለ የዲፕሎማሲና የኢኮኖሚ ግንኙነታችን ውጪ አሁን ላይ የተፈጠረው እድል ለቡናው እጅግ በጣም ወሳኝ ስለሆነ በዚህ ዙሪያ ላይ ለመነጋገርና ውጤት ፍሬያማ ስራ ለመስራት ነበረ ኮንፈረንሱ ላይ የተገኘነው። ተሳክቶልናል ብዬ ነው የማስበው። ቡናን ሻይን ጨምሮ የዋና ወደ ውጭ የምትልካቸውን የግብርና ምርቶች ጥራት በማስጠበቅ ረገድ እንዲሁም ቴክኖሎጂን በምርትና ምርታማነት ሂደት ውስጥ ከማስገባት አንጻር ምን እየተሰራ ነው? እንደ መንግስት ቻይናን ከመሰሉ በቴክኖሎጂ የተሻለ ልምድ ካላቸው ሀገራት ጋር ያለው ትብብር ምን ይመስላል? በዚህ ረገድ የሀገሪቱን የግብርና ምርትና ምርታማነት ለማሳደግና ተወዳዳሪነቱንም በሀገር ውስጥም ከሀገር ውጭም በዓለም ገበያ ላይ ተወዳዳሪነቱን በጣም ለማስፋት የተለያዩ ቴክኖሎጂዎችና ኢኖቬሽኖችን እንደዚሁም ደግሞ የግብርና ግብአቶችን ከመጨመር አንስቶ መንግስት ሰፊ ስራ እየሰራ ነው የሚገኘው። ውጤቶችም ተገኝቷል። ከዚህ ውስጥ ለምሳሌ የግብርና ግብአትና ቴክኖሎጂዎችን ለመደገፍ ከቀረጥ ነጻ የግብርና ማሽነሪዎችን ጨምሮ በፊት ያልነበረውን ከ500 በላይ የሚሆኑ የተለያዩ የግብርና ማሽነሪዎች በአጠቃላይና አሁን በጥናት የተለዩ ያሉት ሌሎችንም ቢሆን ግብአትንና ቴክኖሎጂ እንደዚሁም ደግሞ የዘርፉን የምርምርና ልማት
ለመደገፍ ትልቅ ትኩረት ተደርጎ የተሰራበት ነው የሚገኘው ማለት ነው። ስለዚህ ቡናንም ጨምሮ ከቡና ውጭም ያሉት የተለያዩ የግብርና ምርቶችን የእንስሳት ምርትን የአሳም ሁሉ አንድ ላይ ጨምሮ እየተሰራበት ነው የሚገኘው ማለት ነው። ስለዚህ አሁን በቻይና የተደረገው የቡናና የንግድ ጉብኝቱም ወይም ባዛር የተካሄደውም የዚሁ አካል ነው ማለት ነው። አንዱ ተወዳዳሪነትን በዓለም ያለውን ለማጠናከር ቻይናን እና ሌሎች ሀገሮችንም ታርጌት አድርገን እየሰራን ያለ ነው። ትልቅ ውጤት እያስገኘ ነው የሚገኘው ማለት ነው። ከዚህ ውስጥም የቻይናን ብንወስደውን ቡናን ትልቅ መነቃቃትን ፈጥሮ የገበያ መዳረሻ ተወዳዳሪ ሆነን እዛ ውስጥ በብዙ ልንሸጥ እንደምንችል ይህንን ደግሞ በአጠቃላይ በመጠንም በጥራትም የቡናችን በውጤቱም ጥራትም ተጨምሮ ውጤት እያስገኘ ያለውን በሌሎችም ምርቶች ከቻይና የምንወስደውንም ቴክኖሎጂዎች እንደዚሁም ደግሞ ከዚህ የምንልከውን ሁሉም በዊን ዊን አፕሮች ስትራቴጂ በመንደፍ እየሰራ ነው የምንገኘው ማለት ነው። የቡና ምርትና ምርታማነትን ከማሳደግ ባለፈ የቡና ምርት ጥራትን በማስጠበቅ ረገድ ምን እየተሰራ ነው? ይሄን ለማድረግ በፖሊሲው በስትራቴጂው ውስጥ በተያዘው አግባብ ኮመርሻል የሚባል ደረጃ 4 እና 5 የሚባሉ ቡናዎችን ቀንሰን ወደ ደረጃ 1 እና 2 ስፔሻሊቲ ከፍ እናደርጋለን ብለን በዋናነት እቅድ ይዘን ስንሰራ ነው የነበረው። ይሄንን ለማሳካት አንድ ከዚህ በፊት የነበረው የቡና ቅምሻ ማዕከል አዲስ አበባና ድሬዳዋ ላይ ብቻ ነው የነበረው። እንደ ሀገር 2 የቅምሻ ማዕከል ብቻ ነው የነበረን ማለት ነው። ይሄ ደግሞ ምንድነው ሲያደርግ የነበረው? አንደኛ ከብዛት የተነሳ፣ ሁለተኛ ደግሞ ከጥራትም የተነሳ ችግሮች ሲቀርቡብን የነበረው ምርት ከላክን በኋላ የኳሊቲ ኮምፕሌንቶች ይመጡ ነበረ። አሁን ይሄን ምን አረግን? ወደ ክልሎች ዲሰንትራላይዝ አረግን ማለት ነው። ይሄ በዋናነት ወደ አርሶ አደሩ ቀርበን ስለ ጥራት እያስተማርን ጥራትን በተሟላ መልኩ የዓለም አቀፍ ስታንዳርድ ማሟላት በሚችል መልኩ ምርት ማምረት እንድንችል ነው። ይሄን በማድረጋችን ዛሬ የኤክስፖርት ፐርሰንቴጅ ቅድም እንዳልኩኝ $4000 በቶን ስንሸጥ የነበረው $7000 ደርሷል። ስለዚህ ይሄ ጥራትን በማስጠበቅ የውጭ ምንዛሪ ግኝታችንን ከፍ ማድረግ እንችላለንና በዚህ በኩል በጣም ሰፊ ስራ እየሰራን ነው። 2 ድህረ ምርቱ ላይ ያሉትን ችግሮች ነክሶ የሚያወጡ ባለሙያዎች ያስፈልጉናል። ለዛ ደግሞ ቡናና ሻይ ባለስልጣን የቅምሻ ማዕከል ማሰልጠኛ ማዕከል ከፍቶ በጣም ብዙ ሰዎችን በደረጃ ማውጣት፣ በቁሌት፣ በቅምሻ እያሰለጠን ያለንበት ሁኔታ አለ። ይሄም በምስራቅ አፍሪካ የመጀመሪያው የቡና ቅምሻ ማዕከል ማሰልጠኛ ማዕከል ተብሎ ነው የተወሰደው። ከዩጋንዳ፣ ከኬንያ፣ ከሩዋንዳ፣ ከታንዛኒያ እየመጡኛም ጋር እየሰለጠኑ ያሉበት ሁኔታ አለ። እናሰለጥናለን። የቅምሻ ማዕከሎቻችንን ደግሞ ለአርሶ አደሩ ተደራሽ እንዲሆኑ ያደረግንበት ሁኔታ ለውጥ እንዲያመጣ አድርጓል ማለት ነው። ከዛ በተጨማሪ የቡና ዋጋችንን ቡናችን ወደ ዓለም አቀፍ ገበያ የምንልካቸውን ስታንዳርዳይዝ ማድረግ ስራ እየሰራን ነው። ያ ማለት ምን ማለት ነው? አንድ ቡና ወደ ዓለም አቀፍ ገበያ ገብቶ ግብይት ውስጥ መግባት የሚችለው ይሄንን ሲያሟላ ነው ብለን በዛ ደረጃ የሰራነው ስራ ውጤት አስገኝቷል። ሌላው ካፕ ኦፍ ኤክሰለንስ የሚባለው በዓለም አቀፍ ደረጃ በጣም የሚታወቅ በአሊያንስ ፎር ኮፊ በሚባል ራን የሚደረግ ትልቁ የዓለም አቀፍ የገበያ የቡና ጥራት ውድድር በየአመቱ እናካሄዳለን። ይሄንን በማድረጋችን የቡናው ጥራት ደረጃ እንደውም ከዚህ በፊት ከምናውቃቸው የጥራት ደረጃ በተለየ መልኩ እያገኘን ያለባቸው ሁኔታዎች አሉ። ከጥራት አንጻር የሴት ሰንሰለቱን ከማስተካከል አንጻር እነዚህ ኢንፍራስትራክቸሮችን በተለይ ወደ አርሶ አደሩ በማድረስ የስልጠና ማዕከል በመክፈት ብዙ ባለሙያዎችን በማፍራት በዚህ ላይ ለውጥ እንዲመጣ አድርገናል ማለት ነው። የኢትዮጵያን ቡና ከማስተዋወቅ ባለፈ የኢትዮጵያን ገጽታ በመገንባት ረገድ እንዲሁም የህዝብ ለህዝብ ትስስርን በማጠናከር ረገድና ጎብኚዎችም ወደ ኢትዮጵያ እንዲመጡ በመሳብ ረገድ እንደው የቻይናው ኮንፈረንስ እንደ ተሞክሮ ምን ተገኘበት ማለት እንችላለን? ቡናችንን ለቻይናውያን በበለጠ ቀረብ ብሎ ለማስተዋወቅ እድል ፈጥሮልናል። ቅድም እንዳልኩት በስፖርት ማዘውተሪያ ቦታዎች፣ በሚዲያዎች እንዲሁም በጎዳና ማስታወቂያዎች በመጠቀም የኢትዮጵያን ቡና ለማስተዋወቅ ትልቅ ስራ ተሰርቷል። አብዛኛዎቹ ዋና ዋና የሚባሉት የከተማዋ ጎዳናዎች የኢትዮጵያን እና የቻይናን የቡና ኤክስፖ የሚያስተዋውቁ ፖስተሮች ተለጥፈውባቸው ነበረ። ከዚህም በተጨማሪ
ኮንፈረንሱ ኤግዚቢሽኑ የተካሄደበት ቦታ ከተማዋ ገንብታ አዲስ ያስመረቀችው ኤግዚቢሽን ማዕከል ስለነበረ አብዛኛው ሰው ኤግዚቢሽኑ ማዕከሉንም ለመጎብኘት በሚመጣበት አጋጣሚ የበለጠ የማየት እድል ተፈጥሯልና ትልቅ አቅም የፈጠረ ነው የነበረው። ከዚህም በተጨማሪ የቻይና የሀገር ውስጥና ዓለም አቀፍ ሚዲያዎች እነ ሲሲቲቪ፣ ሲጂቲኤን፣ ሽንዋ፣ ቻይና ዴይሊ የመሳሰሉት በጉዳዩ ላይ ሰፋፊ ዘገባዎችን ሰጥተዋል። ኢቨንቱን መዘገብ ብቻ ሳይሆን ወክለው የሄዱ አመራሮችንም ኢንተርቪው በማድረግ በርካታ ይዘቶችን አውጥተዋል። ይሄም እዛ ከተማ የነበሩትን ብቻ ሳይሆን ወደ ውጭም ያሉ ቦታዎች ጋር ለመድረስ ትልቅ እድል የፈጠረ ነው። ከዚህም በተጨማሪ ኮንፈረንሱ ላይ ትላልቅ የቻይና ቡና አምራችና ቡና ሻጭ ድርጅቶች ተገኝተዋል። እነሱም ጋር ቀረብ ብሎ ለመወያየት ትልቅ እድል ፈጥሯል። ቅድም እንደተባለው ላኪን የሚባለው ለምሳሌ የቻይና የቡና መሸጫ ማዕከል በመላ ዓለም ከ30 ሺህ በላይ ሱቆች ያሉት በአጭር ጊዜ በ7 ዓመታት ውስጥ በጣም በከፍተኛ ሁኔታ እያደገ የመጣ ማዕከል ነው። ይሄ ኢትዮጵያ ጋር የበለጠ ቀርቦ የሚሰራበትን መንገድ ተፈጥሯል። ከዚህም በተጨማሪ ኮንቴ የሚባለው ቡና አምራችም እንዲሁም የጆንግዘ የሚባል ሌላ ድርጅትም ጋር ውይይቶች ተደርገዋልና በእነዚህ ሁሉ ውይይቶች የኢትዮጵያን ቡና የበለጠ ለቻይና ገበያ ማስተዋወቅ ላይ እንዲሰሩ ለማድረግ ትልቅ አጋጣሚ የፈጠረ ነው። ቻይና እንግዲህ 1.4 ቢሊዮን በላይ ሕዝብ ያላት ትልቅ ሀገር ነች። ፍጥነቷ በጣም ከፍተኛ ነው። በአጭር ጊዜ ነው ወደ 4ኛ የኢትዮጵያ ቡና መዳረሻነት ያደገችው። ወደፊትም የበለጠ እድል አለን የማሳደግ ይሄንን ግን ያው በቅርብም ቪየትናምም ስላለች ሌሎችም ተፎካካሪዎች ስለሚኖሩ የተሻለ ሆኖ መገኘት የበለጠ አስፈላጊ ነውና ቀረብ ብለን ባስረዳን ቀረብ ብለን ባወራን ቁጥር የተሻለ ተቀባይነት እናገኛለንና ይሄ ትልቅ እድል የፈጠረልን ነው። ከቡና ጋር በተያያዘ ሁለተኛው ውጤት የነበረው ከሁናን ግዛት በተጨማሪ ፉጂያን የምትባል ሌላ ግዛት ጋር ሄደን ነበረ። ሺያመን የምትባል ከተማ ላይ የከተማዋን ከንቲባ ጨምሮ እንደ ሲኤንዲ እንዲሁም ለኪን የመሳሰሉት ድርጅቶች ጋር ውይይት አድርገናል። ሺያመን ደግሞ በተለየ ሁኔታ ትኩረት የምትስበው ከቡና አንጻር ያው ቻይናውያን ግዛቶቻቸውን ከተሞቻቸውን በተለያየ ጉዳይ ላይ ፎከስ እንዲያደርጉ በአንዳንድ ጉዳይ ላይ የበለጠ እንዲሰሩ ያደርጋሉና ከዚህ አንጻር ሺያመን በ100 ቢሊዮን ዩአን ወይም 14 ቢሊዮን ዶላር የቡና ከተማ የሚል ማዕከል ለማቋቋም እየሰራች ነው የምትገኘው። በአጭር ጊዜ ውስጥ ይሄ እውን እንደሚሆን ነው ከንቲባው የገለጹልን። በዚህ በ14 ቢሊዮን ዶላር ወይም 100 ቢሊዮን ዩአን በሚከፈተው የቡና ማዕከል የቡና ሰንሰለትና የቡና ከመጀመሪያ እስከ መጨረሻ ያሉ ተቋማት በሙሉ የሚተሳሰሩበት ትልቅ ማዕከል ነው ይሆናል ተብሎ የሚታሰበው። እዚህ ውስጥ ኢትዮጵያ የበለጠ ተወካይ የምትሆንበትን የበለጠ ተደራሽ የምትሆንበትን እድል የሚፈጥር ጥሩ ውይይት ነው የተደረገው። ከዚህም በተጨማሪ የሁለት የቡና ላኪ ድርጅቶች ከኢትዮጵያ በኮንፈረንስ ውስጥ ተገኝተው ነበረ። እነሱም በተናጠል ከቻይና የቡና አምራቾችና የቡና ሻጮች ጋር ውይይቶችን አድርገዋል። በኤክስፖርት ኢምፖርት ሊተጋገዙ የሚችሉበትን ማዕቀፎችንም ተወያይተዋል። ይሄም አንድ ትልቅ ፋይዳ ያለው ነው ብለን እናስባለን። ይሄ ከቡና ጋር በተያያዘ ነው። ከቡና ባሻገር ግን አጠቃላይ ሁለቱም ከተሞች በነበረን ቆይታ ብዙ ውጤቶችን ያገኘንበት ነው። እንደተባለው የኢትዮጵያን ባህል ማስተዋወቅ ከቡናውም ባሻገር የቡና አፈላሉም የጭፈራና ባህላዊ ውዝዋዜያችንንም አጠቃላይ የኢትዮጵያን ታሪክም ለማስተዋወቅ ትልቅ እድል ፈጥሯል። በተለይ ኤግዚቢሽኑ የተካሄደበት ላይ በቱሪዝም ሚኒስቴር የተዘጋጁ በርካታ ኢትዮጵያን የምድረ ቀደምትነት የሚያሳዩ የኢትዮጵያን የቱሪስት መዳረሻዎች የሚያሳዩ ቪዲዮዎችን ለሕዝብ ማቅረብ ስለ ኢትዮጵያም የተሻለ ግንዛቤና ጥሩ መረዳት እንዲኖራቸው ለማድረግ ብዙ ስራዎች ተሰርተዋል። ይሄ ደግሞ ሄዶ ቱሪዝምን እና ኢንቨስትመንትን ከማገዝ አንጻር ትልቅ ሚና ይኖረዋል ተብሎ ይገመታል። ስለዚህ ከቡናም ባሻገር ኢትዮጵያን ለቻይና በማቅረብና የበለጠ ወዳጅነታችን የምናጠናክርባቸው የተለያዩ ሞዳሊቲዎችን በመፈለግ ረገድ ትልቅ ሚና የነበረው ክስተት ነበር ማለት ነው። የቻይናው ኮንፈረንስ የንግድና ኢኮኖሚ ትብብር ኮንፈረንስ እንዲሁ ለአርሶ አደሮቻችን በተለይ ለቡና ላኪዎችና ለቡና አምራች አርሶ አደሮቻችን ምን አዲስ እድል ይዞ መጣ? እንደ አንድ ትልቅ መዳረሻ ይሆናል ብለን ለቡናችንም ለሌሎችም ለምሳሌ ሰሊጥ ብዙ ነገር ነው የሚፈልጉት እነ ሰሊጥ እንደዚሁም ደግሞ ራይዝም ብዙ ነገር ከነሱ ማስፋት የምንችለው የተጀመሩ ነገሮች አሉ እና ከነሱ ቴክኖሎጂ ማመጣት ይሄን ሁሉ ለአርሶ አደሮቻችን ትልቅ እድል ይከፍታል ብለን ነው የምናስበው። ተደርጓል። ስለዚህ ኢትዮጵያን
የተለያዩ የቻይና ኩባንያዎችም በደንብ እንደሚመጡም ቃል የገቡም አሉ እዚህ ውስጥ የጀመሩ። ስለዚህ በጣም ትልቅ እድል ነው የሚፈጥረው ማለት ነው። ከኛ የሚጠበቀው ምንድነው? በደንብ በጥራትና በመጠን የተያዘበት ስትራቴጂያችን ውጤት ያመጣ ያለውን ነገር እሱን በደንብ በመስራት ይጠበቅብናል። ለዚህም ደግሞ አዳዲስ ባለሀብቶችም ከኛ በተለያዩ የግብርና ሞዳሊቲዎች ኮንትራት ፋርሚንግ አለ፣ እንደዚህም ደግሞ የኮመርሻላይዜሽን ስርዓቱንም አነስተኛ አርሶ አደሮችን በመደገፍ ትልቅ ስራ ይሰራል ማለት ነው። ስለዚህ እኛ ምርቱን በጣም ካመረትን ጥራቱን ከጠበቅን እንደዚህ ትላልቅ አዲስ ገበያዎች ለህዝባችን በአጠቃላይ ትልቅ ፋይዳ ያለው ነው ብለን ልንወስድ እንችላለን ማለት ነው። ቻይና ከ5 ዓመት በፊት 33ኛ የኢትዮጵያ ቡና መዳረሻ ነበረች። አሁን 4ኛ ደረጃ ላይ መጥታለች እና ይህ እንዴት ነው ሊመጣ የቻለው? ቻይና የዛሬ 5 ዓመት 33ኛ ነች የነበረችው። የዛሬ 10 ዓመት 400 ቶን ቡና ነበር የላክ ነው ለቻይና። ወደ 1.6 ሚሊዮን የአሜሪካን ዶላር ብቻ ነበረ ገቢ ስናገኝ ነበረው። በ10 ዓመት ጊዜ ውስጥ ወደ 40 ሺህ ቶን ከፍ ተደርጓል። ይሄ ደግሞ ካሉት ትላልቅ ቡና ገዢ ሀገራት አንጻር እንድትሰለፍ አድርጓታል ማለት ነው። አንድ ይሄ የሆነበት ዋና ምክንያት ምርቱን ማምረት ብቻም ሳይሆን የኢትዮጵያ መንግስት ሊበራላይዝ ያደረገው የግብይት ስርዓቱን የውጭ ዜጎች ገብተው ቡናም ሌሎች ነገሮችን ገዝተው ኤክስፖርት ማድረግ እንዲችሉ እድል ከተሰጣቸው ውስጥ ቻይኖቹ በጣም በብዛት እየተጠቀሙ ነው ያሉት። ቡና ላይ 7-8 የሚሆኑ የቻይና ካምፓኒዎች ቡናን ከኢትዮጵያ ገዝቶ ኤክስፖርት ለማድረግ የኤክስፖርት ላይሰንስም የብቃት ማረጋገጫም ወስደዋል። እነዚህ አንድ የእሴት ሰንሰለቱን ያሳጥርላቸዋል። ምክንያቱም ቀጥታ ከአቅራቢው ቡና ይገዛሉ። አሁን በተፈጠረው እድል ደግሞ ቀጥታ ወደ አርሶ አደሮች ወርደው ቡና መግዛት እንዲችሉና ለአርሶ አደሮቻችን ከፍተኛ እድል እንዲሰጥ የተደረገበት ሁኔታ አለ። ከይርጋ ጨፌ የገበሬዎች ማህበር ጋር ስምምነት ተፈራርመዋል። ይሄም በቀጥታ የይርጋ ጨፌ ምርት ወደ ቻይና ማስገባት የሚቻልበት እድል ስለተፈጠረ ከዚህ አንጻር ቮሊዩም ወደ ቻይና እያላክን ያለ ቡና መጠን እጅግ እየጨመረ የመጣበት ሁኔታ አለ ማለት ነው። ሁለተኛ ከቡና ላኪዎቻችን ጋር ትስስር በመፍጠር ቡና ላኪዎች ለቡና ካምፓኒዎች ቡና ቆይ ካምፓኒዎች በቀጥታ ምርቶቻቸው ማቅረብ የሚችሉበት እድል ተፈጥሯል። ይሄም ምርቱ እንዲጨምር ያደረገበት ሁኔታ ያለው። መጀመሪያ አካባቢ ሲጀምሩ የኢትዮጵያ ቡና ደረጃቸው ዝቅ ያሉትን ቡናዎች ነበረ ገዝተው መጠቀም የጀመሩ ቻይናዎች ማለት ነው። አሁን ላይ ግን ወደ ስፔሻሊቲ ቡና ከፍ እያሉ ያለበት ሁኔታ ስላለ ይሄም እድሉን በጣም እንዲጨምር አድርጓል ማለት ነው። ቶፕ 5 የሚባሉት ቡና ገዢዎቻችን በብዛት ስፔሻሊቲ ነው የሚገዙትና ይሄንን ለመቀላቀል ችላለች ማለት ነው። አሁን የተፈጠረው የኢትዮ ቻይና ፓርትነርሺፕ ደግሞ ይሄንን አጠናክሮ ይቀጥላል። በሚቀጥሉት አሁን ለምሳሌ እስከ ዛሬ ድረስ ከ20 ሺህ ቶን በላይ ቡና ወስደዋል በዚህ በ6 ወር ጊዜ ውስጥ ማለት ነው። ስለዚህ ይሄ በጣም እየጨመረ ያለበት ሁኔታ ነው ያለው። እስከ 200 አካባቢ ሚሊዮን አካባቢ ደርሰዋል ማለት ነው እና በሚቀጥሉት 6 ወራት ደግሞ ከዛ በላይ መግዛት ይችላሉ። ስለዚህ ወደ 3ኛም እንደዚህ ደረጃ ለመድረስ የሚችሉበት እድል በጣም ሰፊ ነው ማለት ነው። ቡናን በጥሬው ብቻ ሳይሆን እሴት ጨምሮ የመላክ እንዲሁም ደግሞ ሌሎች የወጪ ንግድ ምርቱንም እሱንም የማሳደግ እና መዳረሻዎችን የማስፋት ስራም አለ። አጠቃላይ ይህ በምን ሂደት ላይ ነው የሚገኘው? እሴት ጨምሮ ከመላክ አንጻር በዋናነት ቡናዎቻችንን በጥሬ ነው የምንልከው። ሆኖም ግን ከዚህ በፊት የአሰራር ስርዓቶች አልነበሩንም። እሴት የተጨመሩበትን ቡናዎች እንዴት አድርገን በምን ደረጃ በምን አይነት የጥራት ደረጃ መላክ አለባቸው የሚሉት ነገሮች የአሰራር ስርዓቶች አልነበሩም። ምቹ ሁኔታዎችን መፍጠርም እጅግ በጣም ወሳኝ ነበረ። እሱ አሁን በመመሪያ ኦልሬዲ ጸድቆ ስራ ላይ ገብቷል ማለት ነው። ይሄንን በማድረግ ሀገር ውስጥ በውጭ ምንዛሪ የተቆላ ቡና የተፈጨ ቡና መሸጥ የሚችሉበት እድል ተፈጥሮ ብዙ ቡና ቆይ ካምፓኒዎቻችን ይሄንን ሀገር ውስጥ በውጭ ምንዛሪ እየሸጡ ያሉ ኤርፖርት ላይ የተለያዩ ትላልቅ ሆቴሎች ላይ ሬስቶራንቶች ላይ የቱሪስት መዳረሻ ቦታዎቻችን ላይ በውጭ ምንዛሪ እንዲሸጡ እየተደረገ ያለበት ሁኔታ አለ። ቻይና ውስጥ ያለውን እድል ለመጠቀም የሽርክና ንግድ ስርዓት መፍጠር ግድ አስፈላጊ ነው። ምክንያቱም ቡና በጥሬ መግዛት የለመዱት የእኛም ቡና ቆልተን ፈይተን
ስንልክ ምክንያቱም ቡናዎቻችንን የሌላን ሀገር ቡና መጠቀም ለዛ ደረጃ ከፍ ለማድረግ ስለሚጠቀሙበት ይሄንን በጆይንት ቬንቸር የግድ እዛ ውስጥ ካልገባን ለብቻችን ገብተን መወዳደር ምናልባት አስቸጋሪ ሊሆን ይችላል። ስለዚህ ላይ በጣም ጅምር ስራዎች አሉ እንደዚህ በጣም የሚያበረታቱ። ስለዚህ እነዚህ ትላልቅ ካምፓኒዎች እኛ ጋር የገቡት ካምፓኒዎች በዚህ በሽርክና ተቆልቶ የተፈጨ ቡና ተቀብሎ ቻይና ውስጥ ለማስተዋወቅ ለመሸጥ ፍላጎት አሳይተዋል ማለት ነው። ስለዚህ በዚህ ይሄንን በማድረግ ከአረንጓዴ ቡና ጥሬ ቡና ወደ እሴት የተጨመረበት ቡና ሙቭ ካረግን የምናገኘው የውጭ ምንዛሬ ግኝትም በዛው ልክ ከፍ ይላል ማለት ነው። ስለዚህ የአሰራር ስርዓት መዘርጋት ነበረብን፣ እሱ አልቋል። የሽርክና ስራዎችንም ደግሞ ለማስቀጠል የተለያዩ ስምምነቶች ተፈራርመናል። ስለዚህ በዚህ ደረጃ በሚቀጥሉት 3 ዓመታት እጅግ በጣም ከፍ ያለ ቡና መላክ የሚችልበት እድል አለ ብዬ አስባለሁ። የኢትዮጵያና ቻይና በሁኔታዎች የማይለዋወጥ ስትራቴጂክ አጋርነት በቀጣይ ግብርናን እና ቡናን ጨምሮ በሁሉም መስኮች ተጠናክሮ እንዲቀጥል ኢትዮጵያ ምን ዝግጁነት አላት? ቻይና አይነት ትላልቅ ሀገራት ከሚኖሩ ወዳጅነት ወይም ግንኙነት አንዱ ትልቁ እድል የሚፈጥረው ትልቅ የገበያ እድል ማስገኘቱ ነው። በብዙ ነገር ያው ቻይና ግዙፍ ሀገር ነች፣ በኢኮኖሚም በህዝብ ብዛትም በቆዳ ስፋትም ብንል። ስለዚህ ይህንን አቅም ለመጠቀም ደግሞ ትልቅ የሆነ ዝግጁነት ይፈልጋል ማለት ነው። ከዚህ አንጻር ምናልባት ሳናነሳው ማናልፈው የኢትዮጵያ አየር መንገድ ወደ 4-5 መዳረሻዎች በቀጥታ ይበራል። ከዚህም በተጨማሪ በሎጂስቲክስም በሁሉም አካባቢዎች የቻይና አካባቢዎች የሎጂስቲክስ በረራዎች አሉት። ከቡና ጋርም በተያያዘ በሳምንት እስከ 400 ኩንታል በጣም በተቀላጠፈና በተመጣጣኝ ዋጋ ለማጓጓዝ ውሳኔ ላይ መድረሳቸውን አሳውቀዋል። ይሄም ትልቅ አጋዥ ነገር ነው። በአጠቃላይ ከቻይና ጋር ያለን ግንኙነት ከቡናም ባሻገር ግብርናን ለማዘመን ካልን ከዘመናዊ ግብርና ግብአቶች፣ የግብርና ቴክኖሎጂ እስከ ኤአይ እና ፕሪሲሽን አግሪካልቸር የምንለው ድረስ ብዙ አስቻይ የሆኑ እድሎች አሉ ማለት ነው። በእነዚህ ሁሉ ውስጥ ተወዳዳሪ ሆኖ ለመውጣትና ተፈላጊ ሆኖ ለመገኘት ወይ በጥራት ወይ በብዛት የተሻለ ሆኖ መገኘት ይገባል። ቅድም ዶክተር አዱኛ እንዳነሱት የኢትዮጵያ ቡና ስፔሻሊቲ ቡና ነው። ተፈላጊ ስለሆነ ነው በዋጋውንም ችለው የሚገዙት። ስለዚህ ይሄንን የበለጠ ማስተዋወቅ ይፈልጋል ማለት ነው። ለምንድነው ውድ የሆነው? የተለየ ስፔሻሊቲ ስላለው ነው የሚለውን ማስተዋወቅ መቻል ትልቅ እድል ይፈጥራል። ከፕሮሞሽን አንጻር በሁሉም ያለንን ግንኙነት የበለጠ እያጠናከሩ መሄድ ይገባል ማለት ነው። ቻይና ቅድምም እንዳልኩት ለኢትዮጵያ ግንባር ቀደም የውጭ ኢንቨስትመንት ምንጭ ነች። ግንባር ቀደም የውጭ ሰራተኞች ምንጭ ነች፣ ወደ በኢትዮጵያ ውስጥ የሚገኙ ማለት ነው። እንዲሁም ደግሞ ግንባር ቀደም የኢትዮጵያ ኤክስፖርት መዳረሻ ነች። ስለዚህ ይህንን ሁሉ አቅፎ ለመሄድና የበለጠ ለመጠቀም ደግሞ አስቻይ የሆኑ ሞዳሊቲዎች አሉ። ካለን የሁለትዮሽ ግንኙነት በተጨማሪ ያሉንን ባለብዙ ወገን የግንኙነት መድረኮችን የበለጠ በመጠቀም በፎካክ በብሪክስ ያሉ እድሎችን በመጠቀም እንዲሁም ደግሞ በቤልት ኤንድ ሮድስ ኢኒሺየቲቭ ቅድም ዶክተር ይፋ እንዳነሳው የተጀመሩ ፕሮጀክቶችን የበለጠ አጠናክሮ በመቀጠል ብዙ መጠቀም የምንችላቸው እድሎች አሉ። ይህንን ደግሞ ለማድረግ አስፈላጊው መዋቅራዊና ተቋማዊ አሰራሩ በሁሉም የሚመለከታቸው አካላት የሚከናወን ይሆናል። እንግዶቻችን ለሰጣችሁን ማብራሪያ እንዲሁም አክብራችሁን ስለመጣችሁ በጣም አመሰግናለሁ።